206 ቀን ሆኖናል መስከረም 1 ዘፍጥረት 1 ብለን ከጀመረንና ወደ ጳጉሜ 5 ራዕይ 22 ጉዞ እያደረግን ነው። አሁን ዛሬ የምናነበው ክፍል በዚህ ቀን ደግሞ መኃልየ ዘሰሎሞን ከምዕራፍ 1 እስከ 4 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። መኃልየ ምዕራፍ 1 ከመዝሙር ሁሉ የሚበልጥ የሰሎሞን መዝሙር። በአፉ መሳም ይሳመኝ፣ ፍቅርህ ከወይን ጠጅ ይልቅ መልካም ነውና፣ ዘይትህ መልካም መዓዛ አለው፣ ስምህ እንደሚፈስ ዘይት ነው። ስለዚህ ደናግል ወደዱህ። ሳበኝ፣ ካንተ በኋላ እንሮጣለን። ንጉሱ ወደ ቤቱ አገባኝ፣ ባንተ ደስ ይለናል፣ ሐሴትን እናደርጋለን። ከወይን ጠጅ ይልቅ ፍቅርህን እናስባለን፣ በቅንነት ይወዱሃል። እናንተ የኢየሩሳሌም ቆነጃጅት ሆይ እኔ ጥቁር ነኝ ነገር ግን ውብ ነኝ፣ እንደ ቄዳር ድንኳኖች እንደ ሰሎሞንም መጋረጃዎች። ፀሐይ መልኬን አክስሎታልና ጥቁር ስለሆንኩ አትዩኝ። የእናቴ ልጆች ተጣሉኝ፣ የወይን ቦታዎችንም ጠባቂ ያደረጉኝ፣ ነገር ግን የእኔን ወይን ቦታ አልጠበቅኩም። ነፍሴ የወደደችህ አንተ ንገረኝ፣ ወዴት ታሰማራለህ? በቀትርስ ጊዜ ወዴት ትመስጋለህ? ስለምንስ ከባልንጀሮችህ መንጎች በኋላ አቅበዘበዛለሁ? አንቺ በሴቶች ዘንድ የተዋብሽ ሆይ ያላወቅሽ እንደሆነ የመንጎችን ፍለጋ ተከትለሽ ውጪ፣ የፍየል ግልገሎችሽንም በእረኞች ድንኳኖች አጠገብ አሰማሪ። ወዳጄ ሆይ በፈርዖን ሰረገሎች እንዳለ ፈረስ መሰልኩሽ። የጉንጭሽ ውበት በከበረ ሉል፣ አንገትሽም በእንቁ ድሪ ያማረ ነው። ባለብር ጉብጉብ የሆነ የወርቅ ጠልሰም እናደርግልሻለን። ንጉሱ በማዕዱ ሳለ የኔ ናርዶስ መዓዛውን ሰጠ። ውዴ ለኔ በጡቶቼ መካከል እንደሚያርፍ እንደተቋጠረ ከርቤ ነው። ውዴ ለኔ በአይን ጋዲ ወይን ቦታ እንዳለ እንዳበባ ቅፍ ነው። ወዳጄ ሆይ እነሆ ውብ ነሽ፣ እነሆ አንቺ ውብ ነሽ፣ አይኖችሽም እንደ ርግቦች ናቸው። ውዴ ሆይ እነሆ አንተ ውብ ነህ፣ መልከ መልካምም ነህ። አልጋችንም ለምለም ነው፣ የቤታችን ሰረገላ የዝግባ ዛፍ ነው፣ የጣሪያችንም ማዋቀሪያ የጥድ ዛፍ ነው። መኃልየ ምዕራፍ 2 እኔ ሳሮን ጽጌረዳ የቆላም አበባ ነኝ። በእሾህ መካከል እንዳለ የሱፍ አበባ እንዲሁ ወዳጄ በቆነጃጀት መካከል ናት። በዱር እንዳለ እንኮይ እንዲሁ ውዴ በልጆች መካከል ነው። ከጥላው በታች እጅግ ወድጄ ተቀመጥኩ፣ ፍሬውም በጉሮሮዬ ጣፋጭ ነው። ወደ ወይን ጠጁም ቤት አገባኝ፣ በእኔ ላይ ያለው ዓላማውም ፍቅር ነው። በዘቢብ አጽናኑኝ፣ በእንኮይ አበረታቱኝ፣ በፍቅሩ ተነድፌ ታመም ያለሁና። ግራው ከራሴ በታች ናት፣ ቀኙም ታቅፈኛለች። እናንተ የኢየሩሳሌም ቆነጃጅት ሆይ እርሱ እስኪፈልግ ድረስ ፍቅርን እንዳታስነሱትና እንዳታነሳሱት በሚዳቋ በምድረ በዳ ዋላ አምላችኋለሁ። እነሆ የውዴ ቃል በተራሮች ላይ ሲዘል በኮረብቶች ላይ ሲወረወር ይመጣል። ውዴ ሚዳቋን ወይም የዋላ አንበሳ ይመስላል። እነሆ በመስኮቶች ሲጎበኘኝ በአይነ ርግብም ሲመለከት እርሱ ከቅጥራችን በኋላ ቆሟል። ውዴ እንዲህ ብሎ ተናገረኝ፣ ወዳጄ ሆይ ተነሺ፣ ውበቴ ሆይ ነይ። እነሆ ክረምት አለፈ፣ ዝናቡም አልፎ ሄደ፣ አበቦች በምድር ላይ ተገለጡ፣ የዜማ ጊዜም ደረሰ። የቁርየውም ቃል በምድራችን ተሰማ። በለሱ ጎመራ፣ ወይኖችም አበቡ፣ መዓዛቸውንም ሰጡ። ወዳጄ ሆይ ተነሺ፣ ውበቴ ሆይ ነይ። በአለት ንቃቃትና በገደል መሸሸጊያ ያለሽ እርግብ ሆይ ቃልሽ መልካም ፊትሽም ያማረ ነውና መልክሽን አሳይኝ፣ ድምፅሽንም አሰሚኝ። ወይናችን አብቧልና የወይናችንን ቦታ የሚያጠፉትን ቀበሮች ጥቃቅኑን ቀበሮች አጥምዳችሁ ያዙልኝ። ውዴ የኔ ነው፣ እኔም የእርሱ ነኝ። በሱፍ አበባዎች መካከል መንጋውን ያሰማራል። ውዴ ሆይ ቀኑ እስኪነፍስ ጥላውም እስኪሸሽ ድረስ ተመለስ። በቅመም ተራራ ላይ ሚዳቋውን ወይም የዋላውን አንበሳ ምሰል። መኃልየ ምዕራፍ 3 ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለግኩት አላገኘሁትም። እነሳለሁ፣ በከተማይቱም እዞራለሁ። ነፍሴ የወደደችውን በጎዳናና በአደባባይ እፈልጋለሁ። ፈለግኩት አላገኘሁትም። ከተማይቱን የሚዞሩ ጠባቂዎች አገኙኝ። ነፍሴ የወደደችውን አያችሁትን አልኳቸው። ከእነርሱም ጥቂት እልፍ ብዬ ነፍሴ የወደደችውን አገኘሁት፣ ያስኩትም። ወደ እናቴም ቤት ወደ ወላጅ እናቴም እልፍኝ እስካገባው ድረስ አልተውኩትም። እናንተ የኢየሩሳሌም ቆነጃጅት ሆይ እርሱ እስኪፈልግ ድረስ ፍቅርን እንዳታስነሱትና እንዳታነሳሱት በሚዳቋ በምድረ በዳም ዋላ አምላችኋለሁ። መዓዛም እንደ ከርቤና እንደ ዕጣን የሆነችው ከልዩ ከነጋዴ ቅመም ሁሉ የሆነችው ይህቺ ከምድረ በዳ እንደ ጢስ ምሰሶ የወጣችው ማናት? እነሆ የሰለሞን አልጋ ናት። ከእስራኤል ኃያላን 60 ኃያላን በዙሪያው ናቸው። ሁሉም ሰይፍ የያዙ ሰልፈኞች ናቸው። በሌሊት ከሚወድቀው ፍርሃት የተነሳ ሰው ሁሉ ሰይፉ በወገቡ አለ። ንጉሥ ሰሎሞን መሸከሚያን ከሊባኖሱ እንጨት ለራሱ አሰራ። ምሰሶዎችን፣ የብር መደገፊያውንም፣ የወርቅ መቀመጫውንም ሐምራዊ ግምጃ አደረገ። ውስጡ በኢየሩሳሌም ቆነጃጅት ፍቅር የተለበጠ ነው። እናንተ የጽዮን ቆነጃጅት ውጡ። እናቱ በሰርጉ ቀንና በልቡ ደስታ ቀን ያደረገችለትን አክሊል ደፍቶ ንጉሥ ሰሎሞንን እዩ። መኃልየ ምዕራፍ 4
ወዳጄ ሆይ እነሆ ውብነሽ እነሆ አንቺ ውብነሽ በአይነ ርግብ መሸፈኛሽ ውስጥ አይኖችሽ እንደ ርግቦች ናቸው። ጠጉርሽ በገለአድ ተራራ እንደሚወርድ እንደ ፍየል መንጋ ነው። ጥርሶችሽ ታጥበው እንደተሸለቱ ሁሉም መንታ መንታ እንደወለዱ ከነርሱም መካን እንደሌለባቸው መንጎች ናቸው። ከንፈሮችሽ እንደ ቀይ ሐር ፈትል ናቸው። አፍሽም ያማረ ነው። በአይነ ርግብ መሸፈኛሽ ውስጥ ጉንጭና ጉንጭሽ እንደተከፈለ ሮማን ናቸው። አንገትሽ ለሰልፍ ዕቃ መስቀያ እንደተሰራው እንደ ዳዊት ግንብ ነው። ሺህ ጋሻ የኃያላን መሳሪያ ሁሉ ተንጠልጥሎበታል። ሁለቱ ጡቶችሽ መንታ እንደተወለዱ በሱፍ አበባ መካከል እንደሚሰማሩ እንደሚዳቋ ግልገሎች ናቸው። ቀኑ እስኪነፍስ ጥላውም እስኪያልፍ ድረስ ወደ ከርቤው ተራራ ወደ ዕጣኑም ኮረብታ እሄዳለሁ። ወዳጄ ሆይ ሁለንተናሽ ውብ ነው፣ ነውርም የለብሽም። ሙሽራዬ ሆይ ከሊባኖስ ከእኔ ጋር ነይ፣ ከሊባኖስ ከእኔ ጋር ነይ። ከአማና ራስ ከሳኔርና ከኤርሞን ራስ ከአንበሶች መኖሪያ ከነብሮችም ተራራ ተመልከች። እህቴ ሙሽራዬ ሆይ ልቤን በደስታ አሳበድሽው። አንድ ጊዜ በዓይኖችሽ ከአንገትሽ ድሪ በአንዱ ልቤን በደስታ አሳበድሽው። እህቴ ሙሽራዬ ሆይ ፍቅርሽ እንዴት መልካም ነው! ፍቅርሽ ከወይን ጠጅ ይልቅ እንዴት ይሻላል! የዘይትሽም መዓዛ ከሽቱ ሁሉ። ሙሽራዬ ሆይ ከከንፈሮችሽ ማር ይንጠባጠባል፣ ከምላስሽ በታች ማርና ወተት አለ። የልብስሽም መዓዛ እንደ ሊባኖስ ሽታ ነው። እህቴ ሙሽራ የተቆለፈ ገነት የተዘጋ ምንጭ የታተመም ፈሳሽ ናት። ቡቃያሽ ሮማንና የተመረጠ ፍሬ ቆዕ ከናርዶስ ጋር ያለበት ገነት ነው። ናርዶስ ከቀጋ ጋር፣ የሽቱ ሳርና ቀረፋ ከልዩ ዕጣን ጋር፣ ከርቤና እሬት ከክቡር ሽቱ ሁሉ ጋር። አንቺ የገነት ምንጭ የሕይወት ውሃ ጉድጓድ ከሊባኖስ የሚፈስ ወንዝ ነሽ። የሰሜን ንፋስ ሆይ ተነስ፣ የደቡብ ንፋስና በገነቴ ላይ ንፈስ፣ ሽቱም ይፍሰስ። ውዴ ወደ ገነቱ ይግባ፣ መልካሙን ፍሬ ይብላ ይላል። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር እንደ ሁልጊዜው የእግዚአብሔርን ቃል በጥልቀት ስለምናጠና ኑ በቲክቶክ እና በቴሌግራም ቻናላችን የቀጥታ ስርጭት ላይ አብረን የእግዚአብሔርን ቃል እናጠናላለሁኝ። ጸጋ ይብዛላችሁ።